ቤተሰብ ተመልሼ መጣሁ። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። እንዴት ናችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቡራዬ እንግዲህ የቅመሜ ንጉስ በነ ኤፋ ቤት አግኝቸው ከዛ ወንዶችን ሰብስቤ ይዤላችሁ መጣው ማለት ነው። እዛው የነበሩትን ጀምአውን በቃ ዛሬ የወንዶች ነው እንትኑ ማለት ነው። እና ሚስቶቻቸውን እያመሰገኑ ነበረ። ጀማአው ደስ ይላል። ዊናም በነገራችን ላይ በጣም ደስ የሚለኝ ልጅ ነው እና በጣም የማከብረው የምወደው ልጅ ነው። ዊና ወንድማችን በጣም አስተዋይ ልጅ ነው ምናምን እና ይመችክ ወንድሜ። ኤፋ ያው አንዳንዴ ያናዳል፣ አንዳንዴ ደግሞ ያስቃል፣ ያዝናናል። ግን ጀስት አሁን ይሄ ዩቲዩብ ላይ ምናምን የምናየው ድራማ ስለሆነ ፈታ የሚያደርግ ልጅ ነው በነገራችን ላይ እና ይመችክ ኤፍሬም። እና የዋህ ነገር ይመስለኛል ዝም ብዬ ሳስበው ማለት ነው። ግን የሆነ ጨዋሂ ነገር ነው ምናምን ብቻ ይመችክ ኤፋ። እና ቡራዬም እንግዲህ የቅመሜ ንጉስ አለ። ከዛ ቤካ ምናምን ቤካ ኮንግራጁሌሽን ብያለው በዚሁ አጋጣሚ 100K ገብቷል ማለት ነው። ቤካ ዛሬ ቪዲዮ ለቆ ነበረ 100K አልሐምዱሊላህ። በስንት ጊዜው ቢስሚላ ስለማይልበት እኮ ነው ስለማይሰራበት ነው ቪዲዮ በነገራችን ላይ። እና ኮንግራጁሌሽን ብያለሁ ቤካ፣ እንኳን ደስ ያለ። እና ለማንኛውም ኤፋ ከዛ ሁሉ ትርምስ ወጥቶ እንግዲህ ወደ ራሱ ተመልሶ ምናምን ከዛ ህያብን ዛሬ ላይ ቀለበት ሊያደርግላት በዝግጅት ላይ ይገኛል ማለት ነው። ኢንሻአላህ ነገውን ደግሞ ሰላም ያድርገው። ያው ለድራማ ካልሆነ ጥሩ ነው። ለድራማ ካልሆነ ስላችሁ ለዩቲዩብም እንትን ብለው ምናልባት ያችኛዋ ልጅ መታ ልትበጠብጥ ልትረብሽ ትችላለች፣ ላይክ እንደባለፈው ማለት ነው። እና ሜቢ እንደዛ ከሆነ ይደብራል፣ እንደዛ ካልሆነ ግን ደስ ይላል ማለት ነው። እንኳን ደስ ያለ ወንድሜ። ስትር ማለት ጥሩ ነው። እና በቃ ይሄ እንዴት ነው አያዋጣም፣ ሌላው ነገር ምናምን ነገር አያዋጣም። የሰው ልጅ አንድ ልጅ ካፈቀረ በቃ ከሷ ጋር ሆኖ ደስተኛ ህይወቱን ነው መኖር ያለበት። የሚገርማችሁ እኮ ደግሞ እዚህ የሚሉ ሰዎች ይሄ ጀስት ለዩቲዩብ እና ለስራ ብቻ ነው ውዶቼ። ግን እንደ ምሳሌ የምነግራችሁ ነገር ላይክ የሆነ አፍቅሬሻለሁ ወድሻለሁ ብሎ ያላትን ልጅ አስቀምጦ ሌላ ጋር ምናምን የሚል ከሰከስ ወንድ ምንም አይነት ደስተኛ ህይወት አይኖረውም። ገባችሁ? ይሄ ጊዜያዊ ምናምን ሊኖር ይችላል፣ ግን ደግሞ የሆነ ህይወቱ ምናምን የተስተካከለ ሊሆን አይችልም እንደዚህ አይነት ሰው ማለት ነውና አቋም ያለው በቃ አይደል ላይክ እንደ ብሩኬ አቋም ያለው የተግባር ሰው ላመነበት ወደ ኋላ የማይል በቃ መሆን አለበት ማለት ነው። እንደዛ ረጋ ያለ መሆን አለበት ለሁሉም ነገር። እና ይሄ ፍጥን ያለ ሰው ከሆነ ዝም ብሎ ነገሮች ምናምን በቃ አይደለ ባፍ የሚደልል አይነት ሰው ከሆነ ተግባር ላይ ብዙ ያልሆነ ሰው ዝም ብሎ ነገር ነው። ይሄ እንደዚህ አይነት ዘለቄታ ምናምን ሊኖረው አይችልም። እና የነሱ ያው ድራማ ነበረ መስራት ስላለባቸው ያው የድራማው አይዲያ ደስ ባይልም ግን እየሰሩ ነበረ። ያችኛውም ዩቲዩብ ከፈተሽ ምናምን ኦልሬዲ እየሰራሽ ነበር። አሁን ደግሞ ባለፈውም ትናንት ወዳ ነው ምናምን መታ በጥብጣ ነበረ አፈቅራለሁ ምናምን እያለች እና ነገም ያ ነገር ካልተደገመ በጣም አሪፍ ነው። የምር ሪል እንትን ቀለበት ምናምን ሊያደርግላት ከሆነ በጣም ደስ ይላል። ግን ያው ዞሮ ያው ህያብ ናት ሚስቱ የምትሆነው ማለት ነው። እና ኢንሻአላህ ሰርጉን እንድታበሉን ሰርጉን ማለት ነው። እና ህያብ የኔ ቆንጅዬ ልጅ ነች ምናምን ከዛ ደግሞ ድርብብ ያለች ቆንጅዬ ልጅ ነች። እና ኤፋ ወንድማችን ጠበቅ አድርገህ ያዝ ማለት ነው። እና ዛሬ ሲያወሩ ነበር እንግዲህ ስለ ሚስቶቻቸው ምናምን ነገር እና ከብዙ ነገር እንድንጠበቅ አድርገውናል ምናምን ነገር እያሉ ሲያወሩ ነበርና ብሩክ አለማየሁ ደግሞ ያው በሄደበት እኮ ቅመሜን ሳያነሳ ቅመሜን ሳያመሰግን ምናምን ነገር እንትን አይልም። እና ያው እሱም ፍቅሩን ሲገልጽበት የነበረው መንገድ እንዴት እንደነበር ሲያወራ ነበር። ከዛ አልፎ ደግሞ ዊና አንድ ምስጥር አውጥቶ ነበረ። ምንድነው እሱ ደግሞ ቡቡ እዚህ ቦታ ላይ እንሂድ ምናምን ስንለው አይ ቅመሜ ትቆጣለች ትቀየማለች ብሎ ይለናል አይነት ነገር ብሎ ነበርና እውነት ነው እኮ። ምን አለ መሰላችሁ ላይክ ወደ ቁም ነገር ስትገቡና ወደ ትዳሩ ዓለም እየሄዳችሁ ባለበት እንትን ውስጥ ብዙ ማስተካከል ያለባችሁ ነገርና መቆጠብ ያለባችሁ ሚስቶቻችሁ የማይፈልጉትን ነገር ወይም ደግሞ ባሎቻችሁ የማይፈልጉትን ነገር ማድረግ የለባችሁም። ገባችሁ አይደለ? ከብዙ ነገር ትቆጠባላችሁ፣ መቆጠብም አለባችሁ። ወደ ቁም ነገር ስትገቡ እንደዛ ነው በቃ።
እና ለሚስቶቻችሁ ለትዳራችሁ ስትሉ ወይም ደግሞ ለባሎቻችሁ ለትዳራችሁ ስትሉ ለነገ ህይወታችሁ ስትሉ መተው ያለባችሁን በሙሉ ትተዋላችሁ። ገባችሁ? እና ሴት ልጅ ነች ቤቷን የምታስተካክለው ትዳሯን የምትመራው። ላይክ እንዴት ነው መስመር የምታስይዘው የትዳሯን መስመር የምታስይዘው ብዙ ጊዜ ሴት ልጅ ነች። ገባችሁ አይደለ? በምንድነው አሁን ወንድ ልጅ ብዙ ጊዜ ስራ ይሰራል። ስራው ላይ ነው ብዙ ጊዜ ፎከስ የሚያደርገው። ከዛ አንቺን ትሪት ለማድረግ ይጥራል ምናምን ነገር። ከዛ ውጭ ግን ሴት ልጅ ግን ከስራው ውጭ በብዙ ነገሮችን ሰፋ አድርጋ የምታይበት እይታ የተለየ አለው። ገባችሁ? ለትዳሯ መስመር በቃ እንዴት ነው ህይወቷ እንዳመር ትዳሯ እንዲስተካከል ምናምን ብዙ ነገሮችን በዙሪያዋ ታያለች። ያን ነገርም ደግሞ ለማስተካከል ትጥራለች። እና እይታዋ የሴት ልጅ እይታ የሆነ እንትን ያለ ነው። ገባችሁ? ወንዶች ደግሞ ላይክ ስራቸው ላይ ብዙ ጊዜ እናንተን ትሪት ከማድረግ ላይ ምናምን ፎከስ ያደርጋሉ። ሌላ ነገር ግን ብዙ ጊዜ አይታያቸውም ምናምን። እና ሴት ልጅ ግን በሳል ናት። ነገሮችን አስፍታ ምናምን ነገር እንትን የማለት ባህሪ ያላት። በእርግጥ ወንድም ልጅ ብዙ ኃላፊነት አለበት፣ ብዙ ነገሮችን ይወጣል ምናምን። ግን ደግሞ ሴት ልጅም የትዳሩ እንዴት ነው ትዳሯን ቀጥ አድርጋ መስመሩን አስይዛ እንትን የምትመራው ሴት ልጅ ነችና ሴት ልጅ ብዙ ነገሮችን ትቀይራለች፣ ብዙ ነገሮችን ትለውጣለች ምናምን ነገርና ትክክል ናችሁ የኛ አስተዋዮች። በዚሁ ቀጥሉበት። እንደዚህ ነው በቃ ሴት ልጅ የሚያከብር ሰው ለሴት ልጅ ክብር ያለውና እንዴት ነው የሴት ልጅ ነገር የሚያውቅ ሰው የሚረዳ ሰው ትክክለኛ ፍቅር ያለበት ሰው ሴት ልጅ በዚህ መንገድ ነው የሚያሞግሳት፣ የሚያነክሳት ምናምን የሚንከባከባት ላይክ እንዴት ነው ትልቅ ቦታ የሚሰጣት ማለት ነውና ይመቻችሁ። እና በጣም ደስ ብሎኛል እንደዚህ በጀማዓ ስላየናችሁ ምናምን በጣም ደስ ብሎኛል። በተረፈ ኤፋ ወንድሜ እንግዲህ ቀጣዩ ሰርግ ነው የሚሆነው። ሰርጉን ደግሞ እንደምታበላን አንጠራጠርም። ከዚህ በኋላ ነገሮችን የምትሰሩበትን ኢቭን ራሱ ወደ ዩቲዩብ የምትመጡበትን መንገድ አይዲያችሁን አስተካክላችሁ በጥሩ መንገድ ብትመጡ መልካም ነው። ከዛ ውጭ ግን ያው ሚስትን ጠበቅ አድርገህ ያዝ። ህያብን የመሰለች ሸበላ ንግስት አለችና ጠበቅ አድርገህ መያዝ ነው ማለት ነው። እና ውዶቼ አንዷ እህቴ የኔ ቆንጆ ለሀይሚዬና ለብሩኬ ሙዚቃ ጋብዥልኝ አንለያይም የሚለውን ብላይ ነበር ማለት ነውና ይሄ በትክክለኛው ሙዚቃ አምጥቼ እዚህ ጋር ፖስት ለማድረግ ያው ኮፒራይት ይሰጣል። ዩቲዩብ እንደማይፈቅድ ታውቃላችሁ አብዛኞቻችሁ ምናምን ማለት ነውና ኮፒራይት ስለሚሰጥ ትንሽ ዝም ብዬ በድምጼ ትንሽ ልበልልሽና በቃ እነሱ እንደተጋበዙ አድርገሽ አስቢው። ሜንሽን አድርጋቸዋለሁ ደግሞ አጋጣሚ ሊሰሙ ይችላሉ ማለት ነውና እና እንለያይ የሚለውን ነው ሙዚቃ ጋብዥልኝ አለች ማለት ነውና እርግጠኛ ነኝ አይዞሽ እንጀምር ምን አለበይኝ ለሰው አይመስልም አንለያይም ግድ የለም አንለያይም አንለያይም ግድ የለም አንለያይም በፍጹም አትፍሪናዬ በዚያ ይግባ ስጋት የሰውን አይደለም ፈጣሪ ነው መስማት አንድ አድርገን እያልነው ሆዴ ፍቅር ያሰኘን የሚለየን ቢኖር ለምን አገናኘን ምን አለበኝ ታያለሽ ለሰው አይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም። እና ትናንት ነበር ጋብዥልኝ ያለችኝ። ሶሪ እሺ እስካሁን ቅድም ራሱ ምናምን ጠይቀሽ ነበር ነው የኔ ውድ። እንግዲህ ይሄ ምንድነው የሚባለው ያልተሞረደ ጉሮሮ ምንድነው ብቻ ያው ጋብዥልሻለሁ የሙዚቃውን እንትን ባበላሽበትም ምንም ችግር የለውም እንግዲህ አድርሻለሁ ለማለት ነው። እና ወዶችዬ ሌላው ነገር ማለት ነው ኮሜንት ላይ አሁን ቅድም በለቀኩት ቪዲዮ የሆነች እህቴ ኮሜንት ላይ ሀይሚዬና ብሩኬን በዘቀዘቁበት ቦታ ሂደሽ ቡቡዬ ብለሽ ጽፈሽ አይችሽ ተቀይሜሻለሁ አይነት ነገር ብላ ግን ይቅርታ አድርጌልሻለሁ ምናምን የሚል ኮሜንት አየሁኝና ማለት ነው። እና ሰዎች ምን ያክል ማለት በቃ አንደኛ አለማስተዋል የሚባል ነገር አለ ምናምን እና ብዙ ጊዜ ነገሮችን ለመናገር ያን ሰው ለመውቀስ ሳይሆን
አስተውለን ብናይ ጥሩ ነው ብዬ አስባለሁኝና አይ ቲንክ የሆነ ሰዓት ላይ ማለት ነው ቲክቶክ ላይ ሀይሚዬና ብሩኬን ዘግዝቀዋቸው የተቃራኒ እንትኖች ማለት ነውና ዘግዝቀዋቸው ከዛ እንዲህ ግብት ስል ቶሎ የመጣልኝ የሀይሚዬ እንትን ነው ገባችሁ ያዩት ፎቶ ማለት ነው ተዘግዝቆ ምናምን ብሩኬ እንትን እንዲያለ ራሱ አላስተዋልኩትም እንዳለ ማለት ነው እና ከዛ ይሄንን ስላደረጋችሁ ከሀይሚ ምን የምትቀንሱት ነገር አላችሁ ምናምን የወረዳ አስተሳሰብ ነው ያላችሁ ምናምን ብቻ የሆነ ኮሜንት ጻፍኩኝ ስለ ሀይሚዬ ማለት ነው የሀይሚዬ እንትን አድርጌ ከዛ እንደዚህ ስል ደግሞ በኋላ ላይ የብሩኬና ላይ ለካ ሁለቱንም ነው አንድ ላይ እንትን ያሏቸው ማለት ነውና አላስተዋልኩትም ነበር ታውቃላችሁ እንዴ ቶሎ የሆነ አንድ ጊዜ እኮ ልብ ካላየ አይና የሚባላልና ብሩኬን በደንብ እንትን አላስተዋልኩትም ነበር ቶሎ ብዬ ሩጬ በቃ ዝም ብዬ የሀይሚን ብቻ ነበር ያየሁት ማለት ነው ከዛ ቀጥዬ የብሩኬን ሳየው የብሩኬን ፎቶ አድርጌ ቡራዬ ምናምን ብዬ ጽፌ እንትን አልኩኝ ማለት ነው ከዛ እንዴት መጀመሪያ የኮመትኩት ወደ ታች ወርዷል አይደለ ኦሬዲ ከታች ወርዷል ከዛ በኋላ ላይ የብሩኬን ሳየው ደግሞ የብሩኬን ድጋሜ እንትን ብዬ ኮሜንት አደረኩ ማለት ነው አሁን ያንን አይታ ልጅቷ ስለ ሀይሚዬ ምንም ነገር ያልኳል መሰላትም ገባችሁ አይደለ ከዛ ያንን ፎቶ አድርገሽ ቡቡዬ ብለሽ ምናምን ነገር ብላ እዚህ አሁን እኔን እንትን ለማለት ኮሜንት ላይ አልጻፈችም እና በጣም ነው የገረመኝ ወላሂ እና አስተውሉ አንዳንዴ ሰውን ለመውቀስ ምናምን እንትን ከምትሉ አስተውሉ እኔ አስረግጬ የምነግራችሁ ነገር ማለት ነው ሀይሚዬና ብሩኬን የወደድኩት በራሴ ተነሳሽነት ራሴ አይቼ ስለወደድኳቸው በስራቸው በፍቅራቸው የሆነ በመተሳሰባቸው በጣም ምርጥዬ ልጆች ስለሆኑ ነው መርጬ የወደድኳቸው ገባችሁ አይደለ ስለዚህ ማንንም ምንም ቢል ማለት ነው ሀያት ነች በነገራችን ላይ ደግሞ እኔን ብዙ ሰው ያቀኛል እኔ ድብቅ ሰው አይደለም እና ቲክቶክም ብዙ ሰው ያቀኛል ዩቲዩብም ብዙ ሰው ያቀኛልና ኢቭን እኔም በኢንቦክስ ለማውራት የሚፈልጉ ሰዎች እንኳን ክፍት ነው ቤቴ ክፍት ነው ገባችሁ እኔ ይሄ ቁጥርሽን እንኳን ሲሉኝ ቁጥሬን አልሰጥም ምናምን አልልም ብዙ ጊዜ እህቶች ስላው ነው የሚጠይቁኝ በቃ ምንም ችግር የለውም በማለት እንትን እላለሁ ገባችሁ ምክንያቱም በቃ የጨረቃ ፋሚሊ ናቸው እህቶቼ ናቸው ገባችሁ አይደለና በሀይሚዬና በብሩኬ ደግሞ ብዙ የሚገራርሙ እህቶች አግኝቻለሁ ስጠፋ የሚፈልጉኝ በጣም ምርጥ እህቶች አግኝቻለሁና አላህ እርሜያችሁን ጤናችሁን አብዝቶ ይስጥልኝና ለማንኛውም እኔ ሀይሚዬና ብሩኬን እንደ እህቴ እንደ ወንድሜ በጣም የምወዳቸው የምሳሳላቸው ነገ ትልቅ ደረጃ ደርሰው ማየት የምፈልግ ልጅ ነው የገባችሁ አይደለና የሆነ ነገር እንትን አይታችሁ ሳታስተውሉ የሆነ በቃ በደንብ እንትን ሳትሉ ሰውን ጀጅ ለማድረግ አትሞክሩ እሺ እና ወዶቼ እወዳችኋለሁ መልካም ጊዜ ይሁንላችሁ ባይ ባይ ደህና ደሩልኝ ቅመሜ ደግሞ ምንድን ነበር ያለችው አረ ወይኔ ያለች ብያለሁ ባይ ባይ ወዶቼ ዛሬማ በቃ ሆነ ተከናወነ የሚለውን ነገር ልናገር ብዬ አልኩኝና ታውቁት ነው የምላችሁ እንግዲህ ሁላችንም ፍቅረኞች ሚስቶች እጮኞች አሁን ዘርሮናል ቡቡ አመጪም እንደ ሰዓት 3 ትንሽ መሸት እናርገውና አራይሚ ተቆጣኛል እግዚአብሔርን አይ ዊና የተናገረው ትክክለኛ ላይፋችን ነው